ህይወቴን በጠበጣችሁት እኮ። ራስን ትጎዳ አይደለም። አሁን ሁሉ ነገር ተፈጥሯል። አብርሽ ራስን አረጋጋ። እኔ ራሴ ሁሉ ነገር ተፈጥሯል። አሁን ለቁኝ በቃ እኔ ነኝ ያስረገዝኩልህ። እኔ ልጅ የለኝም። ወይኔ በፈጣሪ እኔ እህቴ ናት። እኔ ነባታውኝ በእናታችሁ። ስለዚህ አሁን መፍትሄ ነው መፈለግ ያለብን። የምን መፍትሄ ነው የምፈልገው? አንተ እንኳን በቤት አንተ ጓደኛ ወንድሜ እኔ ቀድሜ አይደል እንዴ ይሄን ነገር ልጅ አለ ትለኛለህ። ቀድመን አላወራን ትለኛለህ። እንደውም አንተ ልጅ አለ። እሺ ራስና አኩኩሉ በሉ ልጆች እንደገና ዙሪያዬ ጨልሟል ለኔ ያልነጋም ገና። እንግዲህ ወደዚህ እንደሚሆን እርግጠኛ ነኝ። ቤተሰብ ና ካሜራው ማለት አንተ አብርሽ ምንድነው የተፈጠረው? ምንድነው? ለምንድነው እዚህ ትታት የመጣው? ተኝታለች እኮ እዛ ራሷን ስታ። በፈጣሪ ስም ምን ሆነ ነው? ምንድነው የሆንከው አንተ? እንደፈራ ነው ደረሰ? ለምንድነው ትታት የመጣው? ራሷን ስታ ሆስፒታል ገብታለች እኮ። ራሷን ስታ ሆስፒታል ገብታለች እኮ እያልኩ እኮ ነው። አንተ እኔ ከሷ ጋር ተኝቼ ልጅ አረገዘች። ምንድነው የምትለው? ይታወቃል። እኔ ተኝቻለሁ ከሷ ጋር። ራስን አረጋጋ። ምንድነው የሆንከው? ምንድነው የሆንከው? ልጅ ለምን ትታት መጣ? ስራህን ታውቀው የለ? ለምንድነው ትታት የመጣው አንተ? የምን ልጅ ስራህን እያወቅህ ለምን ትታት መጣ? መች ነው እኔ ያስረገዝኩት? ራሷን ስታ ሆስፒታል ተኝታለች። እኔ ልጅ ወለድኩ። ምን እያልከኝ ነው? ቆይ ልጅ ወለድኩ። ምን እና ከየት ነው? ምንድነው ልጁ? ያንተ ታዲያ ምንድነው? እኔ እሷ ጋር እንደዚህ ታሳፍረናለህ? እንደዚህ ታሳፍረናለህ? ከባለ ትዳር ጋር አንተ አይደብርህም? እሺ አሁን ቤተሰብ ሲሰማ ምንድነው የሚለው? ምንድነው ሲሰማ የሚሉት? አብርሽ እኔ ልጅ በቃ ታወቀ እኮ። ምርመራው ወጣ አይደለ ወይ? ምርመራው ወጣ። እሺ አሁን ትክዳለህ? ወይኔ ትክዳለህ አሁን? እኔ ከማማ ጨቤ ጋር ተኝቼ ወይኔ። እሺ ምንድነው የሚደረገው? በዛ ላይ ደግሞ ለምን ትታት መጣ? ቢያንስ በዚህ ሰዓት ራሷን ስታ እንደዚህ። አሁን እኮ ሆስፒታል ነው ያለችው። አብርሽ አንተ ንቃ፣ ፈዛሃል እኮ በእናትህ። ልጅ የሚያክል ነገር ስለ ልጅ እኮ እየነገርኩህ እኮ ነው አብርሽ። ልጁ ያንተ ነው የራስህ። እኔ ከማማ ጨቤ ጋር ከእግሩ ጋር ተኝቼ በቃ እኔ ምን አውቃለሁ አብርሽ። ምንድነው የተፈጠረው? ስንት ቀን አስረዳኝ አልኩ፣ ንገረኝ አልኩ። እኛ ማናውቀው ነገር ካለ እኔ ተኛው ከእግሩ ጋር። አንተ ንቃ በእናትህ። ትልቅ ችግር ውስጥ ነን። እኔ ተኛው ከሷ ጋር። እኔ ልጅ ወለድኩ ከሷ ጋር። ልጁ ያንተ ነው አብርሽ። መቼስ ዲኤንኤ ይዋሻል ትለኛለህ? እኔ ልመነህ የምትለኝን ነገር ልመንህ። ዲኤንኤ ይዋሻል? እኔ ልጅ አለኝ። ዲኤንኤ ይዋሻል? እኔ ከሷ ጋር ተኝቻለሁ። ወይኔ ፈጣሪ ወይ! እሺ ምንድነው ከዚህ በኋላ የሚሆነውን? ህይወትህን አስበሃል ወይ አንተ ልጅ? ከዚህ በኋላ ህይወትህ ምን ሊሆን እንደሚችል እያሰብክ ነው? እሺ ና ቁጭ በል። ቁጭ በል። ህይወት እንዴት እንደሚሆን አስበዋል ከዚህ በኋላ? ልጁ በቃ ያንተ ነው። ልጁ የኔ ነው። እኔ ነኝ የወለድኩት። እኔ ነኝ ያስረገዝኳት። እንዴት እንደዚህ አይነት ከባድ ስህተት እንዴት ትፈጽማለህ አብርሽ? እንዴት እንደዚህ አይነት ስህተት ትፈጽማለህ? በእናትህ ልጁ ጭራሽ ቀወሰን። ታዲያ እኔ ነኝ ያስረገዝኩልህ? እኔ ልጅ የለኝም። ወይኔ በፈጣሪ እኔ እህቴ ናት። እሺ በቃ ራስህን አረጋጋ። ስትከራከረኝ አብርሽ እኔ እንኳን ነገሮችን ላስረዳ። እኔ እህቴ ናት። ንገረኝ። እንደዛ እህትህ ናት። እህትህ ስለሆነች ነው ከሱ የወለድከው። ና ቀና በል። ልጅ የለኝም። አናግረኝ። አሁን ቤተሰብ ሲሰማሽ ምንድነው የሚለው? አብርሽ ምንድነው የምንለው? ጉድ እኮ ነው የሆነው። ምን ይሁንላችሁ? እኔ ልጅ የለኝም። በቃ እኔ የለኝም። ያኔ እንደዛ ስነግርህ ተው ይቅርብህ ስልህ ይኸው ይሄን ነበር የመጣው። አሁን እሺ የዲኤንኤውን ምርመራ እንዴት ትቀይረዋለህ? የኔ አይደለም ልጁ ያንተ ስላል ምን እንደምታወራው ቃል አብደሃል እንዴ? እረፍ። መጀመሪያ ነበር መጠንቀቅ የነበረብህ። ተነስ። መጀመሪያ ነበር መጠንቀቅ የነበረብህ። እኔ ምንኛ እረፍ። እኔ ራስህን አትጉዳ። እሺ ተነስ።
ይወዴም በጣጣችሁ እኮ ራስን ትጎዳ አይደለም። አሁን ሁሉ ነገር ተፈጥሯል። አብረሽ ራስን አረጋጋ። እኔ ራሴ ሁሉ ነገር ተፈጥሯል። አሁን ለቁኝ በቃ ይሁን እንኳን እሺ፣ ራስን አረጋጋ። እኔ ልጅ ራስን አረጋጋኝም። ቆይ ራስን አረጋጋ። እኔ ምንም ተረጋጋው ነገር የለም። ለቁኝ እንደው ራስን አረጋጋ። በቃ ለቀኝ። አብረሽ ራስን ለመቆጣጠር ሞክር። ራስን ለመቆጣጠር ሞክርሽ። ለቀኝ እረፍሽ፣ ተረጋጋ። እኔ ደከመኝ። ራስን ለማረጋጋት ሞክር። ሱር በል በእናትህ። አሁን ራስን ለማረጋጋት ሞክር። እረፍ። ለቁኝ። እኔ ልሙት። እሺ ተውኝ በቃ። እኔ ምንም ራስን አልፈልግም። ልጅ እኔ ነው ተፈጥሯል። እሺ አብረሽ ራስን አረጋጋና አሁን እኔ ከኢብሩ ጋር እኔ ከኢብሩ ጋር ተኝቻለሁ አይደለም። እኔ ምን ጊዜ ነው የተኛው? እሺ ስማኝ፣ አሁን ምን ጊዜ ነው የተኛው? መፍትሄ ነው መፈለግ ያለብን። ይሄ አይደለም አሁን የሚያዋጣል። መፍትሄ ነው። አሁን ማዘርህ ስትሰማ ገና ቤተሰብ ሰፈር ሰው ሲሰማ ምንድነው የሚለው? ይሄን ጉድ ምንም ልጅ የለኝም። በእናታችሁ ደከመ። እሺ ምንድነው የምናረገው? አሁን የምናረገውን ነገር ነው ማሰብ ያለብህ። ልበድ ይኸው እሺ ልንገርህ፣ ራስን መጀመሪያ አረጋጋ። ተረጋጋት በለኝ። ልጅቷንም ሄደህ ጠይቃት። እዛ ይኸው ተኝታለች። ራሷን ስታን የተኛችው እስክመጣ ድረስ አልነቃችም ነበረ። ይኸው አብርሽ አሁን ራስን አረጋጋ። እኔ ሳልተኛ ልጅ አለ። ማዘርየውም እያበዱ ነው። ልጅ አለ ወይ? እኔ ልጅ አለ ነው። አንተ እንኳን አታምነኝ። ይዋሻ እኮ አይደለም። ሰላም ነቀር ይቻለም። ዲኤንኤ እሺ ይዋሻል። ዲኤንኤ ተመረመረ። እኔ ራሳችሁ ጉዳይ ነው እኮ ተመረመረ። እሺ ምን እናደርግ? መኖር ነው ፈልገው። ተው። እሺ ምን እናደርግ? ሂድ በቃ ሂድልኝ። ወዴት ነው የምሄደው? ሂድልኝ። እንደዚህ ሆነ እንዴት ነው የምሄደው? ነው የምፈልገው። በእናትህ አሁን ሂዱልኝ። እሺ ተረጋጋ። ሂድና አንድ የተፈጠረው ነገር አንዴ ተፈጥሯል። ሂድና ሆስፒታል አግኛት። እኔ የትም አልሄድም። በቃ አንተ ራሱ ሂድልኝ። ወዴት ነው የምሄደው? ይሄ ግዴታ ነው። ነባ ሂድልኝ። ይሄ ግዴታ ነው። በማርያም ልለምን ነባ። እሺ ቆይ። ማንንም ቤተሰብም በቃ የለም አላየሁትም በልልኝ። በእግዚአብሔር ኧረ በፈጣሪ እንዴት ነው እንደዚህ በዚህ አይነት ሁኔታ ጥዬ የምሄደው? እሺ ቁጭ በል። እኔ እኮ አመመኝ። እኔ ነባ ተውኝ በእናታችሁ ተው። ስለዚህ አሁን መፍትሄ ነው መፈለግ ያለብን። የምን መፍትሄ ነው የምፈልገው? አንተ እንኳን በቤት አንተ ጓደኛ ወንድሜ እኔ ቀድሜ አይደል እንዴ ይሄን ነገር ልጅ አለ ትለኛለህ። ቀድመን አላወራን ትለኛለህ። እንደውም አንተ ልጅ አለ። እሺ ራስን አረጋጋ። እረፍት አለው። እሺ ጣለው። ሄድልሃለሁ። በቃ ሂድልኝ። እንደውም ሂድልኝ። በቃ ከህይወቴ ውጣልኝ። በቃ ጣለው። እሺ ዞር በልልኝ። እሺ ራስን አረጋጋ። እሺ ዞር በል። አልፈልግም። ና ካሜራማን። ቤተሰብ የፈራነው ነገር አለ። እንግዲህ ቤተሰብ ይቅርታ፣ የፈራነው ነገር አልቀረም። በጣም የሚያስጠላ ነው። እንግዲህ እሱንም ያለበትን ሁኔታ አይታችኋል። አሁን ምንም ማድረግ ብቻዬን አልችልም። እሷም እዛ ራሷን ስታ ሰው እየተበጠበጠ ነው ያለው። የኢክሩ ማዘርም በቃ እኔ ሰው እዛ ጋር ያለውን ነገር እኔ ልነግራችሁ አልችልም፣ እየተፈጠረ ያለው ነገር። እሱም ደግሞ ይሄን ነገር ከሰማ በኋላ እንደዚህ በምታዩት ሁኔታ ነው። ጭራሽ ማይንዱም እየለቀቀ ነው መሰለኝ። ተረጋግቶ ማሰብ ሲኖርበት እንግዲህ እኔ አሁን መፍረድ እንዲህ ነው ማለትም አልችልም። አሁን ሰዎችም ሜቢ ምናምን ነገር ጠርቼ እንዲረጋጋ ለማድረግ እሞክራለሁ። በጣም የሚያስጠላ ነው ቤተሰብ። ዛሬ የመጣንበት መንገድ ባልጠበቅነው መንገድ ነው እንግዲህ ልጁ የሱ ሆኖ የተገኘው። ትንሽ በጣም ይደብራል፣ በጣም ያሳፍራል። እኔ ምን ማለት እንደምችል ቤተሰብ አላቅም። በቃ በጣም የሚያስደነግጥ ነገር ነው። እንደዚህ አስባችሁታል? ልጅ ነው። ልጅ ማለት እንግዲህ አሁን ከዚህ በኋላ ህይወቱም የሱም እንዴት ሊሆን እንደሚችል እንግዲህ አስባችሁት። ሰዎች ሲሰሙ ይሄንን ነገር እንግዲህ አሁን ሰፈር ውስጥ እንግዲህ ቤተሰብ በዚህ አይነት ሁኔታ ከቆየ ማይንዱ እንደሚለቅ እኔ እርግጠኛ ነኝ። ስለዚህ ወደ ጸበል ነው መወሰድ ያለበት። ሰዎችም ምናምን ነገር ካሜራማን ይዤ መጥቼ